ነው መመስለሽ ተሽከረከር በየላይቡ ገብቼ እንዲረሱልኝ ማለት ነው። እና እግዚአብሔር ይስጣቸው። አንዳንዶቹ ተረድተውኛል። ሌላው ግን ወጣት ነሽና በጨብሲ የሚያጠፋሽ ነው የሚመስልሽ። ቤተሰብ አይረዳሽም፣ እውነቱን ስነግርሽ ማለት ነው። አይረዳሽም ቤተሰብሽ። ከሌለሽ ደግሞ ማንም አይፈለግሽም። ያለኝ የምተማመንበት ይሄ ገንዘብ ነው። ይሄ ገንዘብ ከሌለ እኔም አብሬው የለሁኝም። ስለዚህ ድጋሜ ለማግኘት ድጋሜ ለመንሰራራት ደግሞ ከላይ እስከታች ልል ግራ አይኔን እስከ ዛሬ ድረስ ያመኛል። ሌሊቱን ሙሉ ላይቭ ላይ ቁጭ ብዬ ሽፎን ጨረታ ሳጫርት ቦንዳ ተሸክሜ በሌሊት ከሌሊቱ 10 ሰዓት ጅብ ሳልፈራ እንደ ወንድ ቦንዳ ለቦንዳ ተራ እየተሽከረከርኩኝ ልብስ እያመጣው ስሸጥ ሳይሳካልኝ ሲቀር ሳለቅስ ስናደድ ሲሆንልኝ ደስ ሲለኝ ለቤተሰቤ የሆነ ነገር ሳደርግ ለእናቴ ደረስኩኝ ስል የእናቴ ምርቃት አገኝበታለሁ ያልኩትን ነገር ነው አበላሸችብኝ። ሀቡ በቀደም ሲያማት ቆሜ እንኳን የሆነ ስራ ኖሮኝ ሳታይኝ ላጣት ነው ብዬ የተሰማኝ ስሜት አቡዬ እንዴት እንዳመመኝ ረዴት በቃ በእናትሽ በቃ ያለንበት እኔ ነኝ የማውቀው። አቡ በስንት ሰው ለመንኳት፣ አቡ የጓደኞቼ ለመንኳት። አንዴ በቃ ረዴት በቃ ቀመር የሚሸጥ ነገር የለሽም? የሚሸጠው ነገር አያወጣላትም። ከዚህ በፊት እኮ ነግሬያታለሁ። ስልኬና ሰርቨሬ ልሸጠው ወስጄ ማለት ነው። ለኮል ሴንተር የምንጠቀመው ሰርቨር አለ። ቢሮ ውስጥ ወንበሮቹ፣ ቴብሎቹ፣ ላፕቶፖቹ መሸጥ አይችሉም? ይሰማሻል ሀቡ? አዎ ይሰማኛል። ቢሮ ውስጥ ያሉት ላፕቶፖች፣ ወንበሮቹ ምናምን መሸጥ አይችሉም? አንድ ላፕቶፕ 190 ሺህ አያወጣም? ሀቡ ዩዝድ ይቅርታ ስልክ ገብ ዩዝድ ሲሆንና አዲስ ሲሆን አንድ አይደለም። እኔ ዩዝድ አንድ ላፕቶፑ ስንት ነው የሚሸጠው? ላፕቶፑ አረ አይሸጥም። በጣም ርካሽ 5,000 ብር 2,000 ብር ምናምን ነው የሚገዙት። ጭራሽ እንትን ያጣጥሉታል። ምንም ነው እንትን የማይሉት። ሰርቨር ራሱ ኮል ሴንተር ካልሆነ አያውቁትም። እኔ አሁን ያኔም እኮ በቃ ስልኬ ልሸጠው ሄጄ ባትሪ ሞቷል፣ እንደዚህ ሆኗል፣ እንደዚህ ሆኗል። ቀመር ወርቅ የለሽም? ወርቅ ወይ ሀቡ ወርቅ ቢኖረኝ እስካሁን ከእሷ ጋር እንትን ምን አስባለኝ? ኧረ እኔ ወርቅ የለኝም። ከየት አመጣለሁ? ቤት ውስጥ ቲቪ ምናምን የለሽ? ኧረ ሀቡ የለኝም። ግን እኔ አሁን ባልኳት ቀን አስገባላታለሁ። በቃ ኬትም ብዬ ፈላልግላታለሁ። ለመፈላለግ እሞክራለሁ። ያለኝም በቃ እፈልጋለሁ። ግዴታዬም ነው። መለመንም ካለብኝ ወጥቼም ለምኜ ቢሆን እንትን እላታለሁ። እሺ ቤተሰቦችሽ ነጋዴዎች አይደሉ? ከቤተሰቦችሽ ለምን አትበደሪላትም? ሀቡ መበደር ብችል ሳልጠይቅ ቀርቼ እኮ አይደለም። ሁሉም ነው ፊቱን ያዞረብኝ። እየተባልሽ አልሰማም። ማንም ሰው ነው እሺ ያላለኝ። ማንም ሰው አንድ የምጠይቀው ሰው አለ። እሱን ጠየቅኩኝ። እሱም ስትባይ አልሰማ ብለሽ ተብለሽ ነው እንትን ብትይው ማንም የሚረዳሽ ማንም የሚሰማሽ የለም። ጠይቄ አግኝቼ እኮ ክብር እኮ ማለት ነው። ይሄኛው ነው ሞር ከክብር የሚወጣው። አደባባይ መውጣቱ ነው ሞር ክብርሽን ማጣት እንጂ ቤተሰብ መጠየቅ ክብርን ማጣት አይደለም። ረዴት ስልክሽን ለሪም ልከሻል? አዎ ልኬላታለሁ። እሺ ቀመር ስልክሽን ለሪም ልከሻል? ቆይ አንዴ የሆነ መልስ እየጠበቅኩ ነው። ከዛ ልኬላታለሁ። እሺ ቆይ አንዴ ቀመር የምር ግን ፈጣሪ ነው የሚያውቀው። የምር እኔ ይኸውልሽ ሰው ነኝ፣ ፈጣሪ አይደለሁም። አላውቅም የምታወሪው ነገር እውነት ነው አይደለም፣ የልብሽን እሱ ነው የሚያውቀው።
ቤተሰቦቼ ነጋዴዎች ናቸው ብለሻል። ከቤተሰቦች ተበድረሽ መስጠት ትችያለሽ አይደል? ከፈለግሽ ልብሽ ከፈለገ ትችያለሽ። አችም ይህን ብቻ ንገሪኝ። ከቤተሰቦች ተበድረሽ የማትሰጭበት ምክንያትሽ ምንድን ነው? ጠይቂ ማለት ነው ሀቡ። አንድ ሰው ነው መጠየቅ የምችለው ከቤተሰብ። የራስሽ ጉዳይ ነው የተባልኩት። እኔ እዚህ ላይቭ ላይ መጥቼ ከምሰጣ ቤተሰቦች የሰጥተውኝ ብሰደብ ይሻለኛል። ጠይቄ የራስሽ ጉዳይ ነው የተባልኩት። እና ለምንድን ነው ቤተሰቤን ማልጠይቀዋች? ቤቷን ታሳየን። አሁን የሆነ ቪዲዮም እየላኩልኝ ነበር፣ ስትዝናና ምናምን እየላኩልኝ ነበር። ያንቺ ነው? እኔ ግን አልከፈትኩትም ገና። ዛሬ ላይ ምናችን ዛሬ ላይ ምን ላይ እንዳለሽ ፈጣሪ ብቻ ነው የሚያውቀው። ግን የደህና ቤተሰብ ልጅ ነሽ፣ ቤተሰቦቼ ነጋዴዎች ናቸው ብለሻል። ግን ያው ቆይ ሪም ቁጥርሽን ልካልኛለች። አንቺ ላይ ልበልሽ ረዴት፣ የአንቺ ቁጥር አልደረሰኝም። ኬላታለሁ ለሪም ግን ሪምሻ ላኪን። ቆይ እየጻፈች ነበር ታስተ ሻቡ እኔ ቤተሰቦቼ እንድነግድ ነው የሚፈልጉት የነበረው። እኔ እምቢ ብዬ እዚህ ስራ ውስጥ ነው የገባሁት። አሁን ላይ የራስሽ ጉዳይ ነው የተባልኩት። ስጠይቅ ራሱ የራስሽ ጉዳይ የምትባየውን አትሰሚም፣ የራስሽ ጉዳይ፣ ራስሽን የገባሽበት ራስሽ ውጪበት ነው የተባልኩት። ሳልጠይቅ ቀርቼ አይደለም። ቀመር ሀቢባ ነኝ። ይህ ዋትሳፕ ያንቺ ነው? ደርሶኛል። ቤቷን ታሳየን። ቤትሽን ልታሳየን ትችላለሽ? ቤትሽን ማለት አሁን ያለሁበት እሺ ረዴት፣ ይሄኛው አንቺ ስልክ ነው? ቆይ አንዴ ሀቢባ ነኝ ልበልሽ እና ቼክ አድርጊ። ረዴት ሀቢባ ነኝ። ቼክ ዋትሳፕ ቀመር። አዎ ሀቡ ደርሶኛል። እሺ
አንዲት እህቴ ቀመር ቪዲዮ አብረታሽ ቤትሽን ልታሳይን ትችያለሽ? ልክ ረዴት እንዳሳየችን። አይ አልችልም፣ ጓደኛ ቤት ነው ያለው። ጓደኛዋ ቤት ነው ያለችው ጋይስ። እሺ ረድኤት ዋትሳፕ ላይ አካውንት ነበርሽን ላኪልኝ። አንዲት እህቴ አሁን 100,000 ብር ልትረዳሽ ትፈልጋለች። ያ ማለት ታዲያ ቀመር ቃል በገባሽበት ሰዓት ገንዘቡን ታስገቢያለሽ። ሰላም እንዴት ናችሁ? ጀቤ ነኝ። በእንደዚህ አይነት ቪዲዮ እመጣለሁ ብዬ አስቤ አላቅም ነበር፣ ግን ነገሮች ከአቅሜ በላይ ስለሆኑና መቆጣጠር ከሚያቅተኝ በላይ በፍጥነት ነገሮች እየተቀየሩብኝ ስለሆነ አማራጭ ስለሌለኝ ነው ወደ ሚዲያ ይዤ የመጣሁት ጉዳዩን። ቅድም የለቀኩትን 2 ቪዲዮ አይታችሁታል። ቀመር ሀሺምና እኔ ጥሩ ጓደኛሞች ነበርን። ጥሩ ትንሽ ጊዜም ቢሆን ጥሩ ተቀራርበን ነበር። ሞር እንግባባ ነበር እና በአንድ ወቅት ደረሰብኝ ባለችው ችግር ምክንያት ድርጅቴ ፌል ሊያደርግብኝ ነው፣ የቤት ኪራይ መክፈል ካልቻልኩ እንዲህ ማድረግ ካልቻልኩኝ ስትለኝ ብር አበድሪያት ነበረ። ያንን ብር ያመጣሁትኝ እኔ እንደ ቀላል አይደለም ብሩን የሰራሁት። ላይቭ ላይ ለሰዓታት ተቀምጬ ላይቭ ላይ እቃ ሸጬ ብዙ ነገር አድርጌ በጣም ደጋግ ሰዎች ህይወቴ እንዲቀየር ረድተውኝ ነው ያንን ገንዘብ ያመጣሁት። በቀላሉ ያመጣሁት ገንዘብ አይደለም። በጣም ብዙ ዋጋ ለፍቼበታለሁ። በጣም ለማስተካከል ህይወቴን ብዙ ነገር ከፍያለሁ። በጣም ብዙ ነገር ማለት ነው። እና በቻልኩት አቅም ላናገራት ሞክሬያለሁኝ። ለ2 ወራት ያህል ላናገራት ሞክሬያለሁኝ። ከነሐሴ ጀምሮ እስካሁን ድረስ አሁን ጥቅምት ላይ ነን ያለነው። ላናገራት ሞክሬያለሁኝ። ገንዘቤን እንድትሰጠኝ ጭቅጭቄያታለሁ። ታምም ያለው ስትል ልረዳት ሞክሬያለሁኝ። ግን በስተመጨረሻ ላይ ምንም እንደማላመጣና እንደ ጅል ነው ያየችኝ። እኔ በጣም ብዙ ሰዎች እንዳሸማግሉን ልክ ያለሁኝ ብዙ ሰዎችን ሰኞ ትላለች፣ ሮብ ትላለች፣ ሐሙስ ትላለች፣ እንደዚህ ትላለች። ስልኳን ትዘጋለች፣ ስትፈልግ ታናገረኛለች፣ ስትፈልግ ትጮህብኛለች፣ ስትፈልግ ደግሞ ሰዳቢዎች ቀጥራ ታሰደበኛለች። ወደ ሚዲያ ይዞ የመጣሁት ይሄ የመጨረሻዬ ስለሆነ ነው እና አንድ ነገር ላሳያችሁ። ልጠይቃት ፍላጎት ራሱ አልነበረኝም፣ ግን እንደምታዩት ቤታችን በቁማችን እላያችን ላይ የፈረሰ ነው ያለው። ይታያችኋላ። ከዚህ ውስጥ ሆናችሁ ቆያችሁት አይደል? ጣራው እንደዚህ ጣራው የሚያስተጋባ ቤት ውስጥ ነው ያለሁትኝ በእሷ የተነሳ። ምክንያቱም የደረሰንን ቤት መክፈል አልቻልኩኝም። ለመከራየትም ምንም ለማድረግ አቅሙ የለኝም። አሁን ላይ ጉዳዩ ወደ ሌላ ኬዝ ሄዶ መስመር ከመበላሸቱ በፊት ቤተሰቦቻችን ይሄንን ጉዳይ ከማወቃቸው በፊት ከመበጣበጣችን በፊት በጸባይና በሰላማዊ መንገድ ገንዘቤን እንድትመልስልኝ ጨቅጭቂያታለሁ፣ ወትውቻታለሁ፣ ለምኛታለሁ፣ በሰዎችም አስለምኛታለሁ። እና የእሷ ጓደኞች የሆናችሁ የምታውቋት ቤተሰቦቿም ልትሆኑ ትችላላችሁ። ማግኘት የምትችሉ ከሆነ እሷን ይሄ ቪዲዮ እሷ ጋር እንዲደርስ አድርጉልኝና ገንዘቤን ትመልስልኝ፣ በሰላማዊ መንገድ ገንዘቤን ትመልስልኝ። ምክንያቱም ከዚህ በኋላ ምንም የምጠይቃት ነገር የለም። የመጨረሻ